የሆሳዕና በዓል ምስጋናው ቅዳሜ በዋዜማው ቁመት ንፍሑ ቀርነ በእምርት ዕለት በዓልነ በታወቀች የበዓላችን ዕለት ከበሮን ምቱ በማለት በዓሉ ይጀምራል። በሌሊትም የሆሳዕና ማህሌት ከመቆሙ በፊት በሰሙነ ሕማማት ሲነበብ የሚውለው የግብረ ሕማማት መጽሐፍ ንባቡ ይጀምራል። በማህሌቱም ስራ ፈተው የነበሩ ጸናጽልና ከበሮ እንደ ቢታንያ ደንጋዮች ለምስጋና ይበረታሉ። በዕለተ ሆሳዕና ቅዳሴ አገባቡ ከሌሎች ዕለታት ለየት ያለ ሆኖ እናገኘዋለን። በሌሎች ዕለታት ካህናቱና ዲያቆናቱ ህብስትና ወይኑን ይዘው ከቤተልሔም ቀጥታ በመቅደስ ምስራቅ በር በካህናት መግቢያ ለቅዳሴ ገቡ የነበረው፣ በዕለተ ሆሳዕና ግን ካህናቱ ህብስትና ወይኑን ይዘው በመቅደስ ምዕራብ በር ይገባሉ። በመቅደሱም መግቢያ ላይ ቆማሉ። ሰራይ ዲያቆንም በመቅደሱ መግቢያ ላይ ሆኖ አርህው ሆሃተ መኳንንት አለቆች ደጆችን ክፈቱ ይላል። መኳንንት አርህው ሆሃተ መኳንንት አርህው ካህኑም በመንጦላይት ውስጥ ሆኖ መኑ ውእቱ ዝንቱ ንጉሠ ስብሐት፣ ይህ የክብር ንጉሥ ማን ነው ብሎ ይጠይቃል። ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት። ዲያቆኑም እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ ይህ የኃያላን አምላክ እግዚአብሔር ነው ብሎ ይመልሳል። ከኃያላን ውእቱ ዝንቱ ንጉሠ ስብሐት። እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት። ዲያቆኑም
ሶስት ጊዜ የክፈቱልኝ ጥያቄ ዜማን ካዜመ በኋላ ካህኑ ይባ ንጉሠ ስብሐት የክብር ንጉሥ ይግባ ብሎ ፈቅዶለት ይገባል። ንጉሠ ስብሐት የዚህ ምስጢር አመክንዮ አንደኛ ቅዱስ ገብርኤልና ወላዲተ አምላክ በሚስጥረ ብስራት የተነጋገሩት እንደሆነና በመጨረሻም ይኩነኒ በከመ ትቤለኒ እንደ ቃል ይደረግልኝ ብላ መቀበሏን ሲያሳይ፣ ሁለተኛው ፈያታዊ ዘየማንና መላከ ኪሩብ በማዕከለ ገነት የተነጋገሩትን በድርጊት ለማሳየት መሆኑን ልብ ይሏል። ከቅዳሴም በኋላ ጌታ ኢየሩሳሌምን እንደዞረ ካህናቱ በኢየሩሳሌም የምትመሰለውን ቤተክርስቲያን መቅደስ እየዞሩ በአራቱም አቅጣጫ ወንጌልን ያነባሉ። ይህም የሆሳዕና ታሪክ በአራቱ ወንጌላውያን በመጻፉ ነው። ሲነበብም ሊቃውንቱ ለየወንጌሉ የተሰራውን የድጓ ዜማ እየቃኙ ዲያቆኑ ከመዝሙረ ዳዊት ምስባክን እያዜመ ቀሳውስቱ ወንጌልን ያነባሉ። ይህም በአራቱም አቅጣጫ ይደረጋል። በመጨረሻም ለምዕመናን ሥርዓተ ፍታት ይደረጋል። በዚህም በሰሙነ ሕማማት የማይደረጉ ምስጢራት ማለትም ቅዳሴ፣ ክርስትና፣ ፍትሐት በዕለተ ሆሳዕና ይከናወናሉ። በአርያም ሆሳዕና በአርያም